አምላክ አሜን። ናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር ወንድማችን ዘማሪ አቤል፣ ክቡራን ምዕመናት በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረት ቸርነቱን አብዝቶ በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን፣ ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። እንኳን ለዐቢይ ጾም በሰላም አደረሳችሁ። የዛሬው ከአሁኑ ሰንበት ጀምሮ ቅድስት እንግዲህ ዐቢይ ጾም የገባበት ወቅት ነው። ከዚያ ቀድሞ ጾመ ሕርቃል ተብሎ የሚጠራውን ጾም ነው ስንጾም የነበረው። የ40ው ቀን ጾም አሁን የገባበት ሳምንት የመጀመሪያው ሳምንት ላይ ስላለን ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። ያው በዐቢይ ጾም ስለ ዐቢይ ጾም እንዳንማር 2 ሳምንት በሌላ ጉዳዮች ተይዘን ነበር። ቅዱስ ያሬድ አባታችን ስለዚህ ጾም የተናገረውን ነገር ልንገራችሁና ወደ ትምህርታችን እንሄዳለን። እግዚአብሔር ቀሪውን ጊዜ በቸርነቱ እንዲባርክልን ቅዱስ ፈቃዱ ይሁንልን። ሃሌሉያ በንጹህ ዘጾም በከናፍሪሁ ማዕጾ ዘሴመ ሃሌሉያ በንጹህ ዘጾም በከናፍሪሁ ማዕጾ ዘሴመ ሃዳሰ ይትዋረስ ዓለም ሃዳሰ ይትዋረስ ዓለም። ሃሌሉያ በንጹህ ዘጾመ በሉ እስኪ ሃሌሉያ። በንጹህ ምን ያደረገ ዘጾመ በከናፍሪሁ ማዕጾ ዘሴመ። በንጹህ የጾመ ሰው እና ለከንፈሩ ደግሞ ጠባቂ ዘበኛ መዝጊያ የሾመ ሰው ሀዳሰ ይትዋረስ ዓለም አዲሱን ዓለም መንግሥተ ሰማያትን ምን ይላል? ከቅዱሳን ጋር ይዋረሳል ይወርሳል ብሏል። አንደበታችንም ከክፉ ንግግር ሰውነታችን ከኃጢአት የሚጾምበት እና መንግሥተ ሰማያት የምንወርስበት ጾም እግዚአብሔር በቸርነቱ ያደርግልን፣ ከቅዱስ ያሬድ በረከት ያሳድርብን። የዛሬ ትምህርታችን የቤት ውስጥ ቤተክርስቲያን በሚል ርዕስ ይሆናል። ሮሜ ምዕራፍ 16 ከቁጥር 5ን መነሻ አድርገን ስለ ልጅ አስተዳደግ የምንማረውን ትምህርት እናጠቃልላለን። ሰፊ ርዕሰ ጉዳይ ሊሆን ይችላል። እኛ እዚህ ጋር እናበቃለን። እስካሁን በተማራችሁት ልጆቻችሁን ካሳደጋችሁ በኋላ ደግሞ እንጨምርበታል። በሁለት ክፍሉ አሳድጉ እንግዲህ ማለት ነው። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። በቤትህ ውስጥ ላለች ቤተክርስቲያን ሰላምታ አቅርብልኝ ብሎ ደጋግሞ ተናግሯል። ከነዚህ መሃል አንዱ ሮሜ 16 ከቁጥር 5 ላይ ነው። እንግዲህ ከዚህ በፊት ስለ ይሄን ትምህርት ስንጀምር ስለ ቤተሰብ ስናነሳ አንድ ያነሳነው ነገር አለ። ቤተክርስቲያንን ቤተክርስቲያን ብለን የምንጠራው በግዕዝ ብቻ ነው፣ ወይም የኢትዮጵያ ቤተክርስቲያን ብቻ ነች ቤተክርስቲያን የምትለው። ሌሎች ቸርች የሚለውን ቃል ነው የሚጠቀሙት። ኪሪዮስ ጌታ ማለት ነው። ቸርች ማለት ኦፍ ዘ ሎርድ ወይም የጌታ ማለት ነው። ቤተ ክርስቲያን የሚለውን ስያሜ ግን በግዕዝ ብቻ ነው የምናገኘው። ቤተ ክርስቲያን ማለት ምን ማለት ነው? የክርስቲያኖች
ቤት የክርስቲያን ቤት ማለት ነው። ስለዚህ ቤተ ክርስቲያን የምትጠራበት ስምና የኛ ቤት የሚጠራበት ስም አንድ አይነት ነው። ይህንን ሁሌ መርሳት የለባችሁ። አንድ ክርስቲያን የሚኖርበት ቤት የክርስቲያን ቤት ነው፣ በግዕዝ ቤተ ክርስቲያን። ስለዚህ የምንሳለመው ቤተ መቅደስም ቤተ ክርስቲያን ነው፣ የኛንም ቤት ቤተ ክርስቲያን በአንድ ስም ነው የሚጠራው። አንድ እንዲሆን ስለሚፈለግ ነው። የመጀመሪያዎቹም አብያተ ክርስቲያናት ህንጻ ሳይጀመር እስከ 3ኛው ክፍለ ዘመን ከነ ቆስጠንጢኖስ ዘመን ወዲያ ነው ህንጻ መሰራት ቤተክርስቲያን የጀመረችው እንጂ ከዛ ቀድሞ የነበሩ አብያተ ክርስቲያናት የሰው ቤቶች ነበሩ። ምስጢረ ቁርባን ያስተማረው ጌታ በሰው ቤት ነው። መንፈስ ቅዱስ የወረደው በሰው ቤት ነው፣ በማርቆስ እናት ቤት ነው። ስለዚህ የክርስቲያኖች ቤት ራሱ ቤተክርስቲያን ሆና ለረጅም ጊዜ አገልግላለች። ቤታቸውን ቤተክርስቲያን ማድረግ የቻሉ ቅዱሳን ነበሩና በዚህ ምክንያት በቤት ውስጥ ያለ ቤተክርስቲያን የሚባለው ቤተሰብ ነው። ስለዚህ ስለ ልጅ አስተዳደግ ለማጠቃለል ይህን ርዕስ መርጠናል። እግዚአብሔር እንዲያስተምረን ቅዱስ ፈቃዱ ይሁንልን። ባለፈው ክፍለ ጊዜ ወደ አቆምናቸው ጉዳዮች ከመምጣቴ በፊት ጥያቄዎች ሲሰበሰቡ ነበር። የመጣው ጥያቄ አንድ ሁለት ጥያቄዎች ናቸው፣ ግን አንድ ሐሳብ ያላቸው ጥያቄዎች ናቸው። እሱን ላንሳና ወደ ዛሬው ትምህርታችን እንሄዳለን። በእርግዝና ዙሪያ ትምህርት ስንማር ያልተነሳ ርዕሰ ጉዳይ አለ። የመጀመሪያው ጠበል መጠጣት። አንዲት ሴት በእርግዝና ጊዜ ላይ ያለች ጠበል ብትጠጣ ሊያስወርዳት ይችላል ጽንሱን የሚል አስተሳሰብና ፍርሃት ያላቸው ሰዎች እንዴት ነው ምን ይመስላችኋል ብለዋል። ባጭሩ ለመመለስ ይህን ሐሳብ ራሱ ሰይጣን ያነሳው ይመስለኛል። እኔ በግሌ አይደል ከጥያቄው ኔቸር ስተው ጠበል ያስወርዳል ካለ ማን አንተ ማለት ነው ያለበት ዲያብሎስ ራሱ ነው። ይሄ ምንም አይነት ማስተባበያ የለውም። ጠበል ስጋው ደግሞ መቀበል በእርግዝና ጊዜ ያስፈልጋል እንደው ይቻላል ሳይሆን ምን ይላል ለጽንሱም ያስፈልገዋል። እንደውም ብዙ ሰዎች በቅዱስ ሩፋኤል ጠበል ነው የተወለዱት አይደል? የቅዱስ ሩፋኤልን ጠበል ጠጥተው ተስለው ፈታዬ ማህፀን ስለሆነ ያንን አምነው ነው የተወለዱት። ስለዚህ እቺን ሐሳብ ያመጣት ራሱ ጠበል የሚጠላው ነው። መጠጣት ይቻላል፣ መጠመቅ ይቻላል። ድካም ከሌለና ቆሞ ለማስቀደስ እስካልቸገራት ድረስ ሴቲቱ በጽንስ ጊዜ እንደውም ትክክለኛው መጸለይ ያለባት ለጽንሱ ርብቃ እንደጸለየችው ልጆቿ ውስጥ ሲገፋፉ እንዲህ ከሆነ ይለኔ ምን ነው ሆዴ ውስጥ እየተጣሉ ነው ብላ ሄዳ ለእግዚአብሔር አለቀሰች። እግዚአብሔርም በሆድሽ ውስጥ ሕዝብና አሕዛብ አሉ አላት ይላል። ስለዚህ የጸሎት ጊዜ ነው የጽንስ ጊዜ። አይ እንዴት እሷ ስትቆርብ ወደ ጽንሱ ይሄዳሉ እሱ ሳይጠመቅ ይቆርባሉ የሚል አይነት ጥያቄ የሚያነሱ ሰዎች አሉ። ግን ይህ በዮሐንስ ላይ የወረደውን መንፈስ ቅዱስ ማየት ነው። የሰላምታች ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ በደስታ ምን አለ መንፈስ ቅዱስ ወርዶባታል አድሮባታል። ስለዚህ በጽንስ ጊዜ መቁረብ፣ በጽንስ ጊዜ ጠበል መጠጣት ተገቢ ነው፣ አስፈላጊም ነገር ነው። በአራስነት ጊዜ ስላሉ ነገሮች ወደ ቤተ መቅደስ መግባት የተያዘ ነገርም ከዚሁ አንጻር ማየት እንችላለን። በኦሪቱ ከርኩሰት ጋር የተያዘ ስለነበር ነው ወሊድ። አሁን ግን በአጠቃላይ ይሄ በወር አበባ ላይ የሚነሳ ጥያቄ ሴት ልጅ በወር አበባ ጊዜ ወደ መቅደስ መግባት ጉዳይ የሚነሱ ጥያቄዎች በአራስነት ጊዜ እነዚህ ነገሮች በሙሉ የምናየው ከክብረ ስጋው ደግሞ አንጻር ነው። በኦሪቱ ወደ ቤተ መቅደስ በእርግጥ መቅደሱ ማንም አያስጠጋትም ሴት ልጅን በዛን ጊዜ ስርዓት፣ ግን ወደ መገናኛው ድንኳን ለመቅረብ በመርገም ጊዜ አይፈቀድላትም ነበር። በምን ጊዜ? መርገም ነው ራሱ የሚባለው የመርገም ወራት ነው። ይሄንን ክርስቶስ በመስቀሉ ምን ብሎታል? አስወግዶታል። መርገም የሚባለው ነገር አሁን የለም። አሁን ታዲያ ሴት ልጅ በወር አበባ ጊዜ ወደ ቤተ መቅደስ መግባት ለምን አትችልም? ክርስቶስ ደም ይፈሳት የነበረችን ሴት ነካችሁ፣ ነክተሽኛል፣ ኃይል ከኔ ወጥቷል አላት። ግን አልተቆጣትም፣ አልገሰጻትም። ለምን ነካሽኝ አላላትም። አንቺ ሴት እምነትሽ ምን ብሎሽ? ታዲያ እሱ ደም የፈሳት የነበረችን ሴት ከተቀበለ ሴት ልጅ ደም በሚፈሳት ሰዓት ወደ ቤተ መቅደስ መግባት አትችልም ለምን ይባላል? በአጭር ቋንቋ በቤተ መቅደስ ውስጥ ሊፈስ የሚገባው ደም የማደም ብቻ ስለሆነ የክርስቶስ ነው። ሌላ የፍጡር ደም አይፈስም። ወንድም ሴትም እየደሙ የቆሰሉ ወደ ቤተ መቅደስ አይገቡም። ለክብረ ስጋው ደሙ ሲሉ ማለት ርኩሰት ስለሆነ መርገም ስለሆነ አይደለም፣ እሱ ተወግዷል። ከንጽህና አንጻር ግን መቅደሱን ከማክበር አንጻር ለምሳሌ ምግብ አንበላም ቤተ መቅደስ ውስጥ። አንዳንድ ሰዎች ቢያቆርቡ ይዘው ብስኩት ምናምን ይዘው የሚገቡ አሉ። በፍጹም የተሳሳተ። ወደ መቅደሱ የሚበላ እህል አይገባም። ለምን? በመቅደሱ የሚበላ እውነተኛ የሕይወት እንጀራ ማን ብቻ ስለሆነ ካንተ ውጪ ሌላ ምግብ የለንም፣ ካንተ ውጪ በዚህ ስፍራ የሚቆረስ ርስት የለም ስንል
እንደማናስገባ ሁሉ በወር አበባ ጊዜ መግባትም ከክብረ ሥጋው ደሙ አንፃር ያንተ ደም በሚፈስበት የፍጡር ደም አይፈስም፣ ዓለምን የሚያድነው ደም ብቻ ነው በዚህ መቅደስ ሊፈስ ሊገባው ከሚል ከአክብሮ ሥጋው ደሙ የመነጨ መሆኑን በጣም መረዳት አለብን። ሴት ልጅ በወር አበባ ጊዜ ጠበል ትጠጣለች፣ መጠመቅ ግን አትችልም። ከንጽህና አንፃር ጸሎት፣ መጽሐፍ መጸለይ፣ መሳለም፣ ሌላውን ነገር ቤተክርስቲያን አትከለክልም። ወደ መቅደስ መግባትና መቁረብ ግን አትችልም። ከዚህ አንፃር እዩት። ሌላው የተነሳው በእርግዝና ጊዜ ሩካቤ መፈጸም ባልና ሚስት አለባቸው ወይ ይችላሉ ወይ የሚል ነው። ይህንን ጉዳይ ቅዱስ አምብሮስ የተባለ ሊቅ ከሌሎች ሊቃውንት በተለየ ሁኔታ ትንሽ ሰፋ አድርጎ አንስቶታል። የእሱን መልስ ነው መልስ ለማድረግ የተሻለ መስሎ የታየኝ። ምክንያቱም አንዳንድ ነገሮችን አይቻልም ማለት አንድ ጉዳይ ነው፣ ግን በጣም ደግሞ ነገሩን ለጥጦ ወደ ሌላ አይነት ኃጢአት ወደ ግብረ ሰዶም ወደ ምን አይነት መሳት በጣም የተሳሳተ ነገር ነው። አናቶሚውንም አለመረዳት ይመስላል። የሰውነት ቅርጽም ካለማወቅ ሊሆን ይችላል። ምንድነው በሩካቤ ጊዜ ማነው በጽንስ ጊዜ ልክ እንግዲህ በጾማ ጊዜ እንደሚከለከለው አይነት በጽንስ ጊዜ ሩካቤ እንድናደርግ ቤተክርስቲያን አትመክርም። ቢፈጸም አመንዝራነት ነው ዝሙት ነው ብላ አይደለም። ልክ ጾም እንደማፍረስ ነው እንዳልነው በመኝታ ጊዜ። ነገር ግን ምን ይላል ሳይንሱ ጽንሱን የማይጎዳ እስከሆነ ድረስ ሊፈቅድ ይችላል። ቅዱስ አምብሮስ እንዴት ነው ያየው መሰላችሁ? ከትዕግስት አንፃርና ራስን ከመግዛት አንፃር ከኃጢአት ከጽድቅ አንፃር ሳይሆን ከትዕግስትና ራስን ከመግዛት አንፃር ምን ይላል እሱ? እግዚአብሔር በማህፀን ውስጥ ሰው እየሰራ ነው። በዚህ ሰዓት እንኳን ለምን አትታገስም አንተ? እየሰማችሁ ገበሬ እንኳን ዘርዘርቶ እስኪበቅል ምን ይላል? ወይስ ይኮተኩተዋል? ምን እስኪ ይታገሳል? እስኪ ስለዚህ አራዊት እንኳን ይታገሱ የለ ወይ? አንተ ከእንስሳት ታንሳለህ ወይ? ራስን በመግዛት ለምን አታሳልፈው? በጾም በጸሎት በስግደት የምትጸና ብትሆን መንፈሳዊ ሰው ብትሆን ይሄ ፈተና አይመጣብህም። ስለዚህ ታገሱ ብሏል ቅዱስ አምብሮስ። ታገሱ ነው ማለት ነው። ወደ ዛሬው እንሄዳለን። እግዚአብሔር እንዲያስተምረን ቅዱስ ፈቃዱ ይሁንልን። የልጅ አስተዳደግ ላይ ብዙ ነጥቦች ባለፈው አንስተን ነው የጨረስነው። ወደ 4 ነጥቦች ከዚያ እንቀጥላለን። ሕፃናትን በጥበብ በቁመትም በሞገስም ማሳደግ። እስኪ በሉ በጥበብ በቁመት በሞገስ ምን ማድረግ? ማሳደግ። ይህንን ቃል ያገኘነው ከሉቃስ ወንጌል ምዕራፍ 2 ነው። ከሉቃስ ወንጌል ምዕራፍ 2 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕፃን ሆኖ እናገኘዋለን። ቅዱስ ኤፍሬም ሶርያዊ ለሕፃናት ሲጸልይ የጸለየው ጸሎት አለ። ጌታ ሆይ አንተ ሕፃን ሆነህ የነበርክበትን ወራት አስበህ እነዚህን ሕፃናት አስባቸው፣ ማራቸው። አንተም ሕፃን ሆነህ ታውቅ የለ ወይ እያለ ስለ ሕፃናት ይጸልያል ቅዱስ ኤፍሬም። ክርስቶስ ሕፃን ሆኖ ነበረ። ወተሐጽን በሰናይ ተሐጽኖ ይላል። በመልካም አስተዳደግ አደገ። ክርስቶስ አድጓል። እንደማንኛውም ሕፃን በሕቅ ልህቅ እንላለን። በጥቂት አደገ። እንደመጣ ባንዴ 30 ዓመት መድረስ አያቅተው። ለእግዚአብሔር የሚሳነው የለም። ግን ወርዶ ሕፃን ሆኖ አድጎ ቀስ ብሎ ነው ክርስቶስ ያደገው። ጌታችን በ12 ዓመቱ ወደ ቤተ መቅደስ ይዘውት ሄደው ነበር። እመቤታችን ከዮሴፍ ጋር ማለት ነው። በሄደ ጊዜ ከቤተ መቅደስ ጠፍቶ ነበር። የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ሥርዓት ወደ ኢየሩሳሌም ወጡ። ቀኖቹን ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበር። ከመንገደኞች ጋር የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ። ባጡ ጊዜ እስከ ቤተ መቅደስ ፈለጉት፣ አገኙት። የሰሙት ሁሉ በማስተዋሉና በመልሱ ተገረሙ። ባዩት ጊዜ እናቱ ልጄ ሆይ ለምን እንዲህ አደረግክብን? እነሆ አባትህና እኔ እየተጨነቅን ስንፈልግ ነበር አለች። ማናማ? አባትህና ማነው አባትህ ያለች? ቅዱስ ዮሴፍ አባቱ ነው እንደ ጌታ። የዮሴፍ ልጅ እንደመሰላቸው ነው እንጂ የሚለው አይደለም። እመቤታችን አባት ማለቷ በአንድ ወገን የዮሴፍ ልጅ እንደሆነ ስለሆነ አይሁድ የሚያውቁት በድንግልና ተጸንሶ መወለዱን ስለማያውቁ ብትልም ደግሞ ሌላ አደጋ ለዮሴፍ ታጭችበት አንዱ ምክንያትም ጽንሱን ለመጠበቅ ስለሆነ ተወግራ እንዳትሞት በድንጋይ ለማድረግም ስለሆነ ጭምር እመቤታችን እኔና አባት ብላ በአይሁድ ፊት ተናገረች። ሁለተኛው ነገር ግን ዮሴፍ ባይወልደው ምን ብሎታል? አሳድጎታል። በጣም ጥሩ ወላጆች ውስጥ መነሳት ያለበት በእውነት ሰው ቅዱስ ዮሴፍ ነው። የጌታ ወላጅ መሆን የቻለ አልወለደው፣ ከመንፈስ ቅዱስ ነው የተጸነሰው፣ ተነግሮታል በመልአክ ግን እንደ ልጁ ነው ያሳደገው። መጽሐፈ መነኮሳት ደግሞ የዮሴፍን ክብር ከኪሩቤል ክብር ያነጻጽረዋል። ኪሩቤል ጸወርተ መንበር አለው አይደል? የጌታን ዙፋን የሚሸከሙ ጌታን አዝሎታል። ክርስቶስን አዝሎ
የሄደ ዮሴፍን ምሰለው ክርስቶስን በትከሻው እንደተሸከመ እንደ ኪሩብ እንደመሰለ ዮሴፍ አንተም በህሊና በዘባነ ህሊና በህሊና ትከሻ ተሸከመው ክርስቶስን ይላል። ቅዱስ ዮሴፍ ጌታን ተሸክሟል፣ አሳድጓል፣ እንደ አባት ሆኗል። ባይወልደውም ማለት እመቤታችን ይህን ስለምታውቅ እኔና ምን አለች አባትህ ብላ ጠራች። የሚገርመው ባይወልደውም አባቱ ብላ ጠራች። አንዳንዴ እኮ ወላጆች በተለይ ልጅ ሲጠፋ ይጣላሉ። ባልና ሚስት ልብ ብላችሁ ከሆነ የት ጥለሽው ነው ምናምን ይላል። ከዛ ልጄን ነው የሚለው። ሁለቱም ልጄ ይላሉ። ልጁ ግን የጋራ ነው። እኔ ልጄን ስፈልገው እንጂ እኔና አባት አይሉም። አብረው ወልደው እንኳን አንዱ አንዱን ትቶ ራሱ ብቻ አድርጎ ይናገራል። እመቤታችን ባልወለደው ዮሴፍ እንኳን በሰው ፊት ዮሴፍ እና አባት ብላ እኔና አባት ስንፈልግ ለምን አስጨነከን አለችው። አልተቆጣችም፣ አላመናጨቀችውም። ጠፍተን ስንገኝ ወላጆቻችን ምን እንደሚያደርጉ ሁላችንም ጠንቅቀን እናውቃለን። እመቤታችን ግን በትህትና ከጸሎት በማይተናነስ ቃል ልጄ ሆይ ብላ አባታችን ሆይ በቃል አክብሮ እንደምንለው ልጄ ሆይ አባትና እኔ ስንፈልግ ለምን አስጨነከን አለችው። እርሱም በአባቴ ቤት ሆን ዘንድ እንዲገባኝ አታውቁምን አለ። እሷ ያለችውን ይዛችሁ የዮሴፍ ልጅ ነው ደግሞ እንዳትሉኝ፣ የኔ አባት እግዚአብሔር አብ ነው። በአባቴ ቤት ኖር ዘንድ እንዲገባኝ አታውቁምን አለ። በአባቴ እርሱም የተናገራቸውን አላስተዋሉም። ከእነርሱም ጋር ወርዶ ወደ ናዝሬት መጣ። ይታዘዝላቸውም ነበር። ክርስቶስ ለዮሴፍ ለእመቤታችን ምን ይል ነበር? ታዞላቸው ነው። ማርያምም ይህን ነገር ሁሉ በልቧ ተጠብቀው ነበር። የቱን ነገር? ይታዘዝላቸው እንደነበር በልቧ ተጠብቀው ነበር። ለዛ ነው የምትጠብቀው ምስጢር ቃና ዘገሊላ ላይ ያወጣችው። ወይን እኮ የላቸውም ብላ ነገረችው። ለምን? ይታዘዝላቸው እንደሆነ በልቧ ተጠብቀው ስለነበር። ኢየሱስም ይላል ከዛ አሁን የፈለግነው ይሄን ነው። በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር። ልጅ ሶስት አይነት እድገት ሊኖረው ይገባል። በጥበብ በምስኪ በቁመት በሞገስ። አሁን በጣም እኛ የሚያንገበግበን ከሶስቱ የትኛው እድገት? በቁመት። ይሄ ልጅ ምን ሆኖ ነው የሚባለው? ቁመቱ ወይም ሰውነቱ ሲከሳ ሲቀጭጭ አታበሉትም እንዴ ይባላል። ስለዚህ ይሄን አንማርም አታድርጉም ቢባል ወላጅ ተንገብግቦ የሚያሳድገው በቁመት ነው። ግን ሌላ ሁለት አንገብጋቢ ያሉ እንደውም ያስቀደመው የመጀመሪያው በምንድን ነው? በጥበብ ነው። ክርስቶስ በጥበብ ያድግ ነበር። ክርስቶስ በጥበብ ያድግ ነበር ሲባል ራሱ ጥበብ ነው አይደለ? ጥበብ እሰ መድኃኒነ ውእቱ፣ መድኃኒታችን ነው ጥበብ ይላል። ሌላ ጥበብ የለም። ቅድስት ጥበብ ሀጊያ ሶፊያ የሚባል የጥበባት ጠቢበ ጠቢባን ራሱ እግዚአብሔር ነው ክርስቶስ። ግን እሱ በጥበብ ያድግ ነበር ማለት ይማር ነበር፣ ወላጆቹን ይሰማ ነበር። ትምህርት ሊማር በፊደል ሊማር ቁጭ ብሏል። አይደንቃችሁም? ክርስቶስ ሊማር መቀመጡ ፊደል ሊማር አሌፋት ቁጭ ብሎ ቅዱስ አባታችን አባ ጊዮርጊስ ዘጋስጫ ምን ይላል? በሲና ተራራ በጣቶቹ 10ቱ ትእዛዛትን የጻፈው አምላክ ፊደል ሊማር ቁጭ አለ። አሌፍ እያሉ እሱ እኮ ነው አሌፍ፣ አልፋና ኦሜጋ ማን ነው? ፊደል አስተማሩት። ትዕግስቱንም ትሕትናውንም አሁን እኛ የምናውቀውን ነገር እንማራለን። ተመልከቱ። 30 ዓመት ሙሉ ደግሞ በጣም ሌላው የሚደንቃችሁ ሐዋርያትን ስንት ቋንቋ ነው የገለጠላቸው? 72 ድረስ ቋንቋ ገልጦላቸው። ክርስቶስ ግን በስንት ቋንቋ ነው የተናገረ? ስንት ቋንቋ ይችላል? ግን እሱ እንዳምላክ ነው። የማይችለው ቋንቋ ነው የለም። ግን አንድ ቋንቋ ብቻ። አቤት! አሁን እኛ 2-3 ቋንቋ ስንችል በየአረፍተ ነገሩ መሃል እየሰገሰግን ሰው እናሰቃያለን አይደል? በቃ ጨንቆን ማለት ነው። 72 ብናቅም ህዝብ ነው የምናጠፋው። ትህትናውን ተመልከቱ። እያወቀ ግን በአንድ ቋንቋ ተናገረ። በኋላ ግን ሐዋርያትን በቋንቋ ተለቀለቃቸው ዓለምን እንዲሰብኩ ስለፈለገ እና በጥበብ ማለት በትህትና አጎንብሶ ክርስቶስ ተምሯል። በጥበብ ማሳደግ ልጆችን ማስተማር ያስፈልጋል። በፈሪሃ እግዚአብሔር ጥበብ የመጀመሪያው እሱ ነው። የጥበብ መጀመሪያ መጨረሻው እግዚአብሔርን መፍራት ነው። መሀል ላይ ግን ብዙ ጥበቦች አሉ። ከሰው ጋር አብሮ መኖር አለ፣ መግባባት አለ፣ ሰው ማክበር አለ። ወላጆች ልጆቻቸውን በጥበብ ማሳደግ አለባቸው። ይሄ የመጀመሪያው ነገር ነው። በዚህ መንገድ ያሳደጉ ብዙዎች አሉ። ለምሳሌ የሙሴ እናትም በዚህ በጣም ጥሩ ምሳሌ ማድረግ እንችላለን። የሙሴ እናት ዮካብድ ትባላለች። እንደምታውቁት ሙሴ መጀመሪያ ወላጆቹ ስም ሲያወጡለት ምልክዓም ብለው ነው ያወጡለት። በዕብራይስጡ መለካይ ይሉታል፣ እኛ ምልክዓም እንለዋለን። በዕብራውያን ስርዓት እንዲያድግ ተስፋ አድርገው በቤታቸው ይዘው ነበር ያሳደጉ። ግን ከሆነ እድሜ በኋላ ወንድ ልጅ ይገደል የሚለው አዋጅ ስላለ እንዳይገደልባቸው አይኔ እያየ ልጄ ከሚሞት ብጥለው ይሻላል ብላ ጣለችው። ልክ ልጆቻቸውን በተለያየ ምክንያት እንደሚጥሉ ወላጆች አናያትም እሷ። ምክንያቱም ይዛው ብትቆይ ኖሮ ምን ይሆን ነበር?
የሷ የፍቅር መጣል ነው። ልክ እንደ ሰሎሞን ሁለት ሴቶች ሊከራከሩ መጥተዋል ነበር ፍርድ ቤት። ልጁ ለሁለት ይቆረጥ ብላ ነበር አንዷ። በፍጹም ከሚቆረጥ እሷ ትሰደው ብላለች ከፍቅሯ የተነሳ። ልክ እንደዛ ሙሴ ይጣላለች በወንዝ ላይ በአባይ ወንዝ፣ ያው ሌላ ግብጽ ውስጥ አባይ ካልሆነ ወንዝ የለም። በአባይ ወንዝ ላይ ሙሴ ጣሉት ማለት ነው። ከዚያ የፈርዖን ልጅ መጣች፣ ተርሙት ይላታል መጽሐፈ ኩፋሌ። ምንድነው ብላ አስመጣችው። ስትከፍተው እግዚአብሔር ሞገስ ሰጠው፣ ሕፃኑን ወደደችው። ልክ ስታይ ማርያም ሮጣ መጣ። የሙሴ እህት ማርያም ታላቅቱ መጣ። በቅርቡ ልጇ የተገደለባት ዕብራዊት ሴት አለች እና እንድታጠባልሽ ላምጣልሽ አለቻት። እሺ አለች። ማንን ይዛ መጣች? እናቱ። እየተከፈላት። ምን አይነት እናት ነች? ሞግዚቱ ነች? እናቱ ነች? አቤት! ሁለቱ እናትና ገረድ ማርያም ሆይ ደስ ይበልሽ እንላለን። የእመቤታችን ምሳሌ ናት የሙሴ እናት። ሙሴ ክርስቶስ ምሳሌ ነው። ሙሴ እስራኤልን ከግብጽ ባርነት ነፃ አውጥቷል። ክርስቶስ እኛን ከሲኦል ባርነት ምን ብሎ እናትም ገረድም አገልጋይም ሆና። ሙሴ ባልወለደው ፈርዖን የፈርዖን የልጅ ልጅ ተብሏል። ክርስቶስ ባልወለደው ዮሴፍ የዮሴፍ ልጅ ተብሎ ተጠርቷል። እና አሳደገችው፣ አጠባችው ይላል። ያጠባችው ግን ወተት ብቻ አይደለም፣ ማንነቱን አብራ ነግረዋለች። የእግዚአብሔር ሕዝብ መሃል እንደሆነ ግብፃዊ እንዳልሆነ ቅዱስ ጎርጎርዮስ ዘኑሲስ ምን ይላል? እኛም ክርስቲያኖች መኖር ያለብን ልክ እንደ ሙሴ ነው። ሙሴ ያደገው በፈርዖን ቤት ነው። የጠባው ግን የማንን ጡት ነው? የእናቱን ነው። በፍልስፍና በዓለማዊ ትምህርት በየትኛውም ፊልድ ብትማር ብትመረቅ መጥባት ያለብህ የቤተክርስቲያንን ጡት ነው። ከዓለም ከየትም ፍልስፍና ብንሰማ አንታወክም። ምክንያቱም ጠብተን ያደግነው የቤተክርስቲያንን ወተት ነው። ከሃሊ በትምህርቷ ከትምህርቷ ወተት ማለት ነው። ወተት ይባላል ቃል እግዚአብሔር አይደለም? ተንኮል የሌለበትን የቃሉን ወተት ተመኝ ይላል ቅዱስ ጴጥሮስ። ስለዚህ ሙሴ አሳደገችው። ሕዝብ ነፃ ማውጣት የቻለው በቁመት ብቻ ስላላሳደገችው ነው። ማንነቱን አሳውቃ ፈጣሪውን አሳውቃ በሃይማኖት ስላሉ። ስለዚህ ወላጆች ልጆቻቸውን እንደዛ ነው ማሳደግ ያለባቸው። ጢሞቴዎስም እንደዚሁ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ከሕፃንነትህ ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍትን አውቃል። ስለዚህ ሕፃን ልጅ በእውቀት በጥበብ ማደግ አለበት። ሁለተኛው በሞገስ ነው። ልጆቻችንን በቁመት እንደምናሳድግ በጥበብ ከዚያ በሞገስ ደግሞ ምንድነው? ከሰው ጋር ባለሟልነት እንዲኖራቸው ተግባብቶ መኖር የሚችሉ መስማት መደመጥ የሚችሉ በሰው ፊት የማያሳፍሩ ልጆች እንዲሆኑ አድርጎ አንዳንዴ ወደ ጓዳ ግቡ ይባላል። ልጆች ትልቅ ሰው ሲመጣ አንዳንዴ ጥሩ ነው። ወሬው መጥፎ ከሆነ እኛ ሀገር ፓረንታል ጋይዳንስ ወደ ጓዳ ግቡ ይመስለኛል። ዝም ብዬ ሳስብ ሂዱ የሚለው ግን ደግሞ ከሰው ጋር ተነጋግሮ ተግባብቶ መኖር እንዳይችሉም ተጽዕኖ እንዳያሳርፍባቸው በጣም መጠንቀቅ ያስፈልጋል። ሞገስን ራሳቸውን መግለጽ የሚችሉ ሰውን የሚያከብሩ። የመጨረሻው ቃል ምንድነው? በጥበብ በቁመት በሞገስን በሰውና በእግዚአብሔር ፊት ያድግ ነበር ይላል። እስቲ በሉ በሰውና ልጅ ማደግ ያለበት በማንና በማን ፊት ነው? ብዙ ሰዎች ልጆቻቸውን በሰው ፊት በደንብ ያሳድጋሉ፣ በእግዚአብሔር ፊት ግን አያሳድጉም። በእግዚአብሔር ፊት ማሳደግ ማለት በእግዚአብሔር ቤት ማሳደግ ማለት ነው። ሰው ልጅን አሳደግክ የሚልህ ስታበላው፣ ስታጠጣው፣ ስታለብሰው፣ ስታስተምረው ነው። በቃ አሳድጎታል፣ ምን ይፈልጋል? እግዚአብሔር ግን በዛ ብቻ አሳደገ አይደለም፣ የነፍሱን ጉዳይም ይጠይቃል። እና ብዙ ወላጆች ልጆቻቸው እንደውም ትንሽ ከፍ ሲሉ በእግዚአብሔር ፊት ማደግ እንዲያቆሙ ያደርጋሉ፣ መቁረብ እንዲያቆሙ ያደርጋሉ። በቃ አሁን 13 12 ዓመት ሆኖሃል ቁርባን የለም ብለው የሚከለክሉ በጣም ልጆቻቸው ሲጸልዩ ወይ መንፈሳዊ ነገር ላይ ሲሳቡ ሲያዩ ይሄ ልጅ እንዳይመነኩስ ብለው ፈርተው ትምህርት ቤት እንዳትሄድ ክህነት እንዳይቀበሉ በጣም ብዙዎቻችን ተደብቀን ከቤተሰብ ነው የተቀበለው፣ እኔንም ጨምሮ ማለት ነው። ደግሞ ከቤተሰብ እየተጣላው እንዳይመስላችሁ አይዟችሁ። ለምንድነው? ብዙ ሰው ስለ ክህነት ያለው አረዳድ ጥሩ ስላልሆነ። እኔ ራሴን ገጠመኝ እዚህ ላይ በጣም ብናገር ለብዙ ወላጆች ትምህርት ስለሚሆን ይሄን ቪዲዮ የሚያዩ እኔ ክህነት ተቀብዬ ወደ 4 ዓመት ገደማ አልተናገርኩም ለቤት። እየሰማችሁ ነው? እና በኋላ ቅዳሴ ላይ የሆነ ሰው ይመለከተኝና ቤት ለእናቴ ይናገራል። አየነው። ከዛ ስጠየቅ አይ ትንሽ እድሜያቸው ስላረጁ አልለዩኝም እንጂ አይደለሁም አልኩኝ። አይ ጥሩ ተባለ። ሁለተኛ ሶስተኛ ሲደጋገም አንተ ቀድሰሃል ዛሬ ዲቁና ተቀብለሃል እንዴ አለች። አዎ አልኩ። አትቁረብ እንጂ ችግር የለውም ማለት
ብዙ ትምህርት አለው አይደል? በጣም ይገርማል። አንደኛ የማህበረሰባችንን የእውቀት ደረጃ ያሳያል። አያሳይም? አቁራቢው ነው አትቁረብ እየተባለ ያለው ይሄ በብዙ አሁን በመንገድ ስንመጣም እየተነጋገርን ነበር ከልጆች ብዙ ወላጆች ልጆቻቸው ወደ ክህነት እንዲገቡ አይፈልጉም፣ ወደ ቤተክርስቲያን እንዲቀርቡ አይፈልጉም። አይ ጥሩ አይደለም ቤተክርስቲያን በሩቁ ነው የሚሉ ሰዎች እንደዚህ ዝፍቃት ወይ ምን ሆነ ነው ይሉዋል ልጆቻቸው። ስለዚህ በእግዚአብሔር ፊት ማደግ አለበት ልጅ። በሰውና በእግዚአብሔር ፊት ክርስቶስ አደገ። መጨረሻ ላይ የኤማውስ መንገደኞች ሲመሰክሩለት ምን አሉ? በሰውና በእግዚአብሔር ፊት በስራውና በቃሉ ብርቱ ነቢይ የነበረው ስለነበረው ስለ ናዝሬቱ ስለ ኢየሱስ ስለምንነጋገረው በሰውና በማን ፊት? ክርስቶስ በሰውና በእግዚአብሔር ፊት። እንግዲህ እሱ እግዚአብሔር ሆኖ ነው እንግዲህ ተመልከቱ፣ አምላክ ሆኖ። ስለዚህ የአርአያ ሲሆንና የመጀመሪያው ይሄ ነው። ሁለተኛው ወላጆች ልጆቻቸውን ሲያሳድጉ ራሳቸው ማሳደግ አለባቸው። ሁለተኛው ነጥብ ዛሬ ምን ነው? በጥበብ በሞገስ በሰው በእግዚአብሔር ፊት ማሳደግ። ሁለተኛው ወላጆች ራሳቸው ልጆቻቸውን ማሳደግ አለባቸው። ልጆችን ወልዶ ለሌላ አደራ መስጠት፣ ለቤተሰብ ሊሆን ይችላል፣ ለሞግዚት ሊሆን ይችላል፣ ወይ ለራሳቸው መተው። ሙሉ ዕቃ አሟልቶ መጫወቻ አሟልቶ ምግብ አሟልቶ ለራሳቸው ልጆች ራሳቸውን ሊያሳድጉ ይችላል? አይችሉም። ሊያድጉ እንጂ ሊያሳድጉ አልመጡም። ሁለት ስራ መደረብ ልጆቹም ላይ ማስጨነቅ እና መተው። ይሄ በመጽሐፍ ቅዱስ እንደውም ብዙ ጊዜ ልጆቹን በመተው የሚታወቀው ቁራ ነው። ቁራ የሚባል ወፍ አለ አይደል? ቁራ ልጆቹን ይተዋል። እነዚህን ጥቅሶች ኢዮብ ምዕራፍ 38 ቁጥር 4 ልጆቹ ወደ እግዚአብሔር ሲጮሁ የሚበሉትም ማተው ሲቅበዘበዙ ለቁራ መብልን የሚሰጠው ማን ነው ይላል። ማንም የሚሰጠው እግዚአብሔር። ልጆቹ እንግዲህ ቁራ የሚጮው ከዛ ጀምሮ ነው ማለት ነው። ከልጅነቱ ዞር ብሎ አያየውም። ከተወለደ በኋላ ቁራ ልጆቹን አይመግብም። መዝሙረ ዳዊት መዝሙር 147 ላይ ደግሞ ለሚጠሩት ለቁራ ጫጩቶች ምግባቸውን ይሰጣቸዋል ይላል እግዚአብሔር። ይጮሃሉ ምግብ ስጠን ብለው። ልጆችን መተው የቁራ ጸባይ ነው። በጣም ይደንቃችሁ። እግዚአብሔር ኤልያስን ሊመገበው ሲፈልግ በምንድን ነው የመገበው? ጧትና ማታ በቁራ። ልጆቹን በማይመግበው ቁራ መገበው። ተአምር መሆኑን ሲያሳዩት ተመልከቱ። ቁራን ከበላተኛው ከሆዳሙ ከስግብግቡ ቁራ ምግብ ማዘጋጀት እችላለሁ ልርዳችሁ ካልኩ እንዲህ ነኝ ማለት ነው እግዚአብሔር እያለ ነው። ስለዚህ ልጆችን መርሳት ወልዶ መርሳት አይገባም። ግን ብዙ ወላጆች ይረሳሉ። እግዚአብሔር እንዲህ ይላል፣ በውኑ ሴት ከማህፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? ይልና አዎን ትረሳ ይሆናል፣ እኔ ግን አልረሳሽም ይላል። ለእስራኤል ነው የተናገረው፣ ለሁላችን ማለት። በመዳፌ ቀርጬሻለሁ። ትረሳለች። ወልዳ ልትረሳ ትችላለች፣ ወልዶ ሊረሳ ይችላል። ልጆቻችንን ራሳችን ማሳደግ፣ ወላጆችን የሚተካ አሳዳጊ ሊኖር አይችልም። ለቤተሰብ መስጠት፣ ለጥሩ ማሳደጊያ መስጠት፣ ዕቃ ስላሟላል አብረሃቸው እንድትሆን ነው የሚፈልጉ ልጆቹ። እናት አባት አብረዋቸው እንዲኖሩ ያንን ምንም ሊተካው አይችልም። ምንም ያህል ዕቃ ብንገዛላቸው እኛን የሚተካ ዕቃ የለም። ይህን በጣም መረዳት ያስፈልጋል። አንዳንድ ወላጆች ከበላ ከጠጣ ካልጎደለበት ልጅ ምንድን ነው ይላሉ። አይደለም፣ ወላጅ አብሮ ማሳደግ አለበት። አንዳንዴ ደግሞ ራሳቸውን ሕፃናቱን ታናሽና ታላቅ ሕፃናትን ጠብቅ ብለው ለታላቁ ይሰጡታል። ልጁ ይደግ ወይስ ያሳድግ? ገና ሕፃንነት ላይ ነው ያለው። ልጅነቱን መቀማት የለብንም። ይሄ በጣም በጣም ሊታሰብበት የሚገባ ነገር ነው። ልጆችን በራስ ማሳደግ ነው። ሶስተኛው ያለ ልዩነት ማሳደግ አለብን። ወላጅ ያደርገው የሚገባው በጣም አስፈላጊ ነገር ለልጆች እኩል ፍቅር ለሁሉም ማሳየት የወላጅ ግዴታው። ፍላጎቱ ላይሆን ይችላል። መቼስ አንዱን ልጅ የበለጠ ልንወድ እንችላለን። ነገር ግን በምንም ምክንያት ልጅን ማሳደግ በእኩልነት መሆን አለበት። 2-3 ልጆች ያሏቸው ወላጆች መጠንቀቅ አለባቸው። በውስጣቸው በልባቸው ፍቅር ላሉ ሊኖራቸው ይችላል። ግን ያንን መግለጽና አንዱን ልጅ የበለጠ እንደሚወዱት ማሳየት ልጆቹ እርስ በርስ እንዲጠላሉ እና ነገ በሚኖራቸው ሰብዕና ላይ በጣም መጥፎ ነገር ሊያሳርፍ ይችላል። ለዚህ በጣም መጽሐፍ ቅዱሳዊ ማሳያ የሚሆነን የመጀመሪያው የዮሴፍ ታሪክ። እንደምታውቁት ዮሴፍ ከያዕቆብ ልጆች መካከል አንዱ ነው። ከሚወዳት ራሔል የወለደው ልጁ ስለሆነ እንግዲህ ራሔል ብዙ ታግሳ ነው የወለደችው። ራሔልን በጣም ያዕቆብ ይወዳታል። ብዙ ታግሳ ልጅ ስጠኝ ብላ እስከማልቀስ ደርሳበት እሱ ላይ እኔ እግዚአብሔር ነኝ ወይ ለአንቺ ልጅ እንዴት ልሰጥሽ እችላለሁ እስኪል ድረስ ደርሳ መጨረሻ የተሰጣት ልጅ ነው ዮሴፍ። ዮሴፍ ማለት ይጨምርልኝ ማለት ነው ስሙ ራሱ። ሌላ ልጅ ፈለጋ ማለት ነው። ብዙ ጠብቃ ስለነበር
ስለዚህ በጣም ይወደው ነበር። መውደዱ ክፋት የለውም፣ ግን መውደዱን በግልጽ ያሳይ ነበር ያዕቆብ። ከኔ ጋር ናችሁ? እና እንደውም ባለ ብዙ ህብረ ቀለማት ያለው ልብስ አምጥቶ አለበሰው ይላል። በወንድሞቹ ፊት አለበሰው። ይህ ልብስ መጽሐፍ ቅዱስ ላይ ሌላ ቦታ የምታገኙት የዳዊት ልጅ ትዕማር ወንድሟ ከክብር ባሳነሳ ጊዜ የቀደደችው ልብስ ባለ ብዙ ህብረ ቀለም ነበር። የነገስታት ልጆች የሚለብሱትን ልብስ ደሃው እረኛው ያዕቆብ ለዮሴፍ አልብሶት ነው። ይህን ልብስ ግን ሲያዩ ሌሎች ወንድሞቹ ጠሉት ይላል። ለልጁ ያለውን የበለጠ ፍቅር በወንድሞቹ ፊት በግልጽ ማሳየቱ ያዕቆብ ለዮሴፍ ጥላቻ አተረፈበት። በጣም ዮሴፍም አርፎ አልተቀመጠም። እሱስ ልጅ ነው መቼስ ህልም አለምኩ ይላል እየመጣ ዛሬ ስትሰግዱልኝ አየሁ ይላል። አንዳንዴ ህልማችንን ዝም ብለን ማውራት የለብንም። ህልም ስላችሁ የሌሊት የቃዠነውን አለ። የወደፊት እቅድ የለንም ሁላችን አለን የለንም? ከሌለ አስብበትና ይኖር ከዚህ በኋላ። ራእይ ከሌለ ህዝብ መረን ይሆናል ይላል። ሰው እቅድ ከሌለው ፍላጎት ከሌለው ነገ የሆነ ነገር አሳካለሁ ካላለ ህይወት የተበላሸ ትርጉም አልባ ነው። እና አንዳንድ ሰው ህልሙን እቅዱን ዝም ብሎ ያወራና ይጠመዳል። እንዲህ ነው እንደምታስበው ብለው ሰዎች ሊያቀሙበት ይችላሉ፣ በክፉ ሊያዩት ይችላሉ። ህልማቸውን ላገኙት ዘርተው ህልም ሆነው የቀሩ ሰዎች አሉ። ዮሴፍን ጠመዱት፣ ባሪያ አድርገው እስከ መሸጥ ደረሱ። እንደውም መጀመሪያ ሐሳባቸው ሊገድሉት ነበር። ብንገለው ምን እንጠቀማለን እንሽጠው ብሎ ሐሳብ አቅርቦ ነው አንደኛው ወንድም እንጂ አጨራረሱ በጣም የከፋ ሊሆን ነበር። በወንድማማች መሃል ቅናት መፍጠር፣ እርስ በርስ ፍክክር እንዲፈጠር ማድረግ፣ ወላጆች ለአንዱ የበለጠ ፍቅር ማሳየት በጣም የልጆቹን ህይወት እስከ መገዳደል ያስደርሳል ማለት ነው። ሌላው ራሱ ያዕቆብ የሚያደገው በዚህ መንገድ ነው። ያዕቆብ ወንድም ነበረው። ማን ነው ያዕቆብ ወንድም? ኤሳው። ያዕቆብና ኤሳው ይዋደዳሉ። ከማህፀን የጀመሩት ድብድብ እናትዬ ነገር ምንድነው ብላ እስክትጸልይ እንዳልኳችሁ። ግን የበለጠ እናቱ ርብቃ ለያዕቆብ በጣም ታደላ ነበር። መንትያ ናቸው፣ በአንድ ቀን የተወለዱት፣ ግን ተወደው ነበር የበለጠ። ስለዚህ ሊመርቀው ይስሐቅ ሂድና አደን አድነህ አምጥተህ ጠብሰህ አዘጋጅተህ ምግብ አቅርብልኝ ልመርቅህ ሲለው ሰማች። አይነ ስውር ሆኖ ነበር የዛኔ አርጅቶ አይ። ስለዚህ ይህን ስትሰማ ያዕቆብን ጠራችና ወንድም ከመመረቁ በፊት እኔ ላዘጋጅልህ በግ አምጣ ልስራና አባት እንደሚወደው አድርጌ ሄደህ ተመረቃለች። አረ ወንድሜ ጸጉራም ነው፣ እኔ ጸጉር የለኝም፣ ሲዳስሰኝ ባያገኝብኝ ቢረግመኝ ይሳል። አይ መርገሙ በእኔ ላይ ይሁን አለች። ምኑ በእኔ ላይ ይሁን? አንዳንድ ወላጆች ኃጢአቱ በእኔ ይሁን የሚሉዋል። ሂሳብ የሚዛወር ይመስል ማለት ነው። ኃጢአት አይቀርልም በእኔ ይሁን ብሎ ነገር የለም። ኃጢአት የሚገርማችሁ ሄደን የምታውቁት ታሪክ ነው። አታለለ፣ ብኩርናውን ወሰደ። ሌላ ብዙ ትንታኔ ቢኖረው ግን ለልጇ ማድላቷ እነዚህን ወንድማማቾች በደም የሚፈላለጉ ጠላቶች ያደረጋቸው። እድሜ ልክ ሲያሳድደው የኖረው ያዕቆብ ኤሳው ያዕቆብ ወገኖቻቸው ሁሉ ሲዋጉ ነው የኖሩት። ስለዚህ ልጆችን መለያየት አያስፈልግም። አንዳንዴ ደግሞ ከመለየትም አልፎ አንዳንድ ወላጅ ደግሞ ከቤተሰቡ ልጁን ይረሳል። የሆነ ልጅ ይረሳል አለ እንዴ። ለምሳሌ ዳዊት ልጆችን አምጣ ላንግስልህ አለው። ሳሙኤል መጥቶ እሴይ ደረደራቸው ሰባቱም ቢሞከሩ እግዚአብሔር አልመረጣቸው። ምን አለው? የቀረ ልጅ አለ ሲለው እሱማ አለ አንድ እንዲህ የሚባል የቀሩ ልጆች አሉ በአንዳንድ ቤተሰብ ውስጥ የሚረሱ ማለት እሷም አለች ለምን እንደምረሳት አላውቅም እያለ ሰው ማለት በጣም መጠንቀቅ ያስፈልጋል። እናትና አባቴ ትተውኛል፣ አምላኬ ግን ምን አለኝ? ተቀበለኝ። እግዚአብሔር አልረሳው፣ እሱን የመረጠው ገና ሲመጣ ከሩቅ ነው ይሄ የተቀበለውና አንዳንድ ይሄ ማለት መርሳት ብቻ አይደለም። ወላጆች ስኬታማ የሚሉትን ልጅ በጣም ይኮሩና ከሰው ጋር ያስተዋውቁታል። እንደ ሳሙኤል ከሰው ፊት ያቀርቡታል። እንግዳ ሲመጣ ይሄ የኔ ልጅ ነው ይሄስ ሲባል በጭስ ሚሉ ወላጆች አሉ። በድራማም በምንም እናየዋለን። አለ ከተባለ መጭስ ይባል በጣም ከባድ ነው። ይሄ በጣም ብዙ ሰዎች ብዙ ልጆች ሲጀመር የልጆች ስኬታማ አለመሆን ያንተ የራስ ችግር ነው። ካንተ ስኬታማ አለመሆኖች ውስጥ ነው የሚደመረው። ልታሳየው የሚገባ የሆነ መንገድ ነበር አላሳየኸውም ማለት እና ወላጆች የተሳካለትን ልጅ ልጄ ብለው ኮርተው አሳይተው ደግሞ ወደ ኋላ የቀረው ሱሰኛ ሊሆን ይችላል። በጣም ይገርማል። አንድ ሰው ሱስ ውስጥ ከገባ በኋላ ደስ እያለው በዛው በሱስ የሚደበላለቅ ይመስላል። ሰው አይደል? አቅቶት እኮ መውጣት አቅቶት ነው። አንዳንድ እርዳታም ይፈልጋል።
ወየሰው ወየእግዚአብሔር መለኮታዊ እጅ ካልገባበት የማይወጣ እንዲህ የሚጨነቁትን እግዚአብሔር በቸርነቱ ይጎብኛቸው። መውጣት እየፈለጉ መውጣት ያልቻሉ ሌላው ሀገር ሕክምና ምናምን ሪሃቢሊቴሽን ተብሎ ይገባል። እኛ ሀገር ግን ተመልሶ ሲገባ እሱ አይረባም ይባል። አቅቶት ነው ስለማይረባ አይደለም። መውጣት ሳይፈልግ ቀርቶ ሳይሆን አቅቶት ነው ለመውጣት። እና ወላጆች ልጆቻቸው ላይ ማፈር የኔ አይደለም። በጣም መረሳት የሌለበት ነገር ልጆችን ሰው ፊት ማዋረድ። አይረባም እሱ ሱሰኛ ነው እሱ አይረባም ብለው ወላጆች የልጆቻቸውን ድክመት በሰው ፊት መናገር የራሳቸው ድክመት መሆኑን አልተረዱት። ይሄን በጣም ጥንቃቄ ማድረግ አለብን። እንኳን ልጅህን ቀርቶ ወንድም ቢበድልህ መጀመሪያ አንተና እሱ ሆናችሁ ብቻችሁን ምን በለው ገስጸው። አልሰማ ካለ ሌላ ሰው ጨምረ ገስጸው። ሶስተኛ አልሰማ ካለ ለማን ንገራት? ለቤተክርስቲያን። ለወንድም እንኳን እኛ እንኳን ገልብጠን ነው የምንሰራበት። ይሄን ወንድም ቢበድል መጀመሪያ ለሀገር አውራ፣ ከዛ ሀገር ሰምቶ ኧረ ተው ተው ሲል አግኘው ነው እንደዚህ ገልብጠን ነው። ለወንድም እንኳን እንደዚህ ፕራይቬሲ የሚጠበቅ ከሆነ ምን ክርስቶስ ሐዋርያቱን እንደ ልጅ ነው እንግዲህ እንደ ወላጃቸው ነበር። ወላጆች እንደሌላቸው አልተዋችሁም ብሏቸዋል ሁሉ በኋላ ሊያርግ ሲል ተመልሼ እመጣለሁ ብሏል። ሐዋርያቱ እንዴት ነው ይገስጻቸው የነበረው? ህዝቡ ልክ ሲበተን ለብቻ ጠርቶ ይገስጻቸው፣ ህዝብ ፊት ግን አያዋርዳቸው። ወላጆች ልጆቻቸውን ሰው ፊት ማሸማቀቅ፣ መተቸት፣ መስደብ አይገባቸውም። የራሳቸውም ነገር መሆኑን አብሮ መረዳት ያስፈልጋል። ልጆቻችን ምንም ቢሆኑ እንደምንወዳቸው ማሳየት፣ ቢወድቁም ቢነሱም ቢሳካላቸውም ባይሳካላቸውም ሱስ ቢኖርባቸውም ነፃ ቢሆኑ የተማረ ቢሆን ባይሆን ምንም ቢሆን እንደምንወደው ማሳየት። ይሄ ገና ከሕፃንነት ይጀምራል። አንዳንዴ ወላጆች ልጆች ሲያስፈራሩ እንዲካረሽ አልወድሽም እሷን ነው የምወዳት አልወድህም ብሎ ቀልድ። ልጆች እኮ ቀልድ አይገባቸውም። በነገራችን አልወድህም ነው ለልጆች ይቀራል ውስጣቸው። እና ንጹሃን ሕፃናትን የሚያስጨንቁ አሉ። አልወድህም በጣም ከባድ የምር ስለሚሰሙ ውሸት ገና የሚባለውን ነገር ገና ስላላጠመቅናቸው ሁሉን ነገር እውነት አድርገው ስለሚያስቡ ይጎዳሉ፣ ህሊናቸው ይሰባል። ስለዚህ የጠፋው ልጅ አባትን በእውነት ጥሩ ወላጅ ነው። ልጁ አባቱ የሰጠውን ንብረት አውድሞ በሚሊዮን የሚቆጠር ሀብት አጥፍቶ ሮጦ ሲመጣ ሲያየው ከስቷል፣ ጠቁሯል፣ ቆሽሿል። አሳፋሪ ልጅ ነው ሰው ፊት። ግን ወደ እሱ ሮጠና አቀፈና ሳመው። የቀረውን ልትዘርፍ ነው የመጣኸው እንዴ አላለው። ወደ እሱ ሮጠ። እንደውም በአይሁድ ፊት በጣም የሚገርም ነገር አንድ ልጅ የአባቱን ንብረት ካጠፋ ቀድመው ካገኙት ይወግሩት ነበር በድንጋይ። ስለዚህ ይህን ሩጫ አንዳንድ መተርጉማን ሲተረጉሙ ይላሉ አባት የሮጠው ሌላ ሰው አግኝቶ ዱላ ሳያሳርፍበት በፊት ልጅ ልቀበለው ነው ወደሱ ይሮጥ። ወላጆች እንኳን ልጆቻቸውን ለሌላ ማማት አይደለም ሌላ ሰው ልጆቻቸውን ሳይናገር በፊት ልጆቻቸውን የመጠበቅ ኃላፊነት አለ። ሮጣ አቀፈና ሳመው። ልጄ ሞቶ ነበር ሕያው ሆኗል፣ ከንብረቴ ምን ይበልጥብኛል? ልጄ ወላጅነት ማለት ይሄ ነው። ይህን እንድናደርግ እግዚአብሔር በቸርነቱ ይርዳል። ሌላው መጥፎ ምሳሌ መሆን የለበትም። ወላጅ ለልጅ መጥፎ ምሳሌ መሆን የለበትም። እንደምታውቁት እኛ የምናደርገውን ነው የሚያደርጉት። እግዚአብሔር በአርአያው በአምሳሉ ፈጠረን፣ እኛ ደግሞ በአርአያ በአምሳላችን ወለድን። የወለድናቸው ልጆች ከመልክ ጀምሮ አነጋገር፣ አለባበስ፣ አስተሳሰብ፣ ሃይማኖት፣ ማህበራዊ እሴቶቻችን እኛን መስለው ነው የሚያድጉ ልጆች። ይህንን አደራ ተሰጥቶናል፣ መብትም ተሰጥቶናል። ስለዚህ ልጆቻችን እኛን የመምሰል አቅማቸው በጣም ከፍ ያለ ነው። በዚህ ምክንያት ኃላፊነት አለብን። የልጆቻችን መጥፎ ነገር ከኛ የተወሰደ የመሆን እድሉ በጣም ሰፊ ነው። ስለዚህ ልጆቻችን ኃላፊነት አለ። ቅዱስ ጳውሎስ ለጢሞቴዎስ ይለዋል ግብዝነት የሌለበት እምነት አይባሃለሁ ይላል። ምንነት የሌለበት ይህ እምነት በእናትህና በአያትህ ዘንድ የነበረ ነው ይላል። አውቀዋለሁ የእነሱ እምነት ነው አንተ ላይ የማየው ይላል። ወላጆች ልጆቻቸው ላይ የሚሻገር ለነገ የሚደርስ ኃላፊነት አለባቸው። የጻድቃን ትውልድ የተባረከ ይሆናል ምናምን የሚባለው የፕሪዴስቲኔሽን ጻድቅ ስለወለደ ጻድቅ ትሆናለህ ማለት አይደለም። ያንተ ቅድስናና መንፈሳዊነት ልጆች ላይ የማረፍ እድል አለው። ያንተ መጥፎ ጎን ደግሞ ልጆች ላይ የማረፍ እድል አለው። ያዕቆብ ኤሳውን ወንድሙን ብኩርና ለመቀማት ብሎ ጸጉር አድርጎ ሰውነቱን ጸጉራም መስሎ ኤሳው ነኝ ብሎ አታለለ። ልጆቹ እሱ ያደረገውን ታሪክ ሲሰሙ አድገው ደግሞ ያልሞተውን ዮሴፍ
በጋርደው ደም ቀብተው ይሄ የዮሴፍ ልብስ ነው ብለው አስለቀሱት። እድሜው ነው ያዩትን ያደረጉት ልጆች ያዩትን ነገር ያደርጋሉ። እና ለልጆቻችን ሳናስበው ብዙ የምናስተምራቸው ኃጢአት አለ። ለማስተማር ብለናል። ለምሳሌ የለችም በይ ይላል ብዙ ወላጅ ልጆቹ። የለችም በይ የተባለ ሰው መጀመሪያ ምን ተማረ? ውሸት። ይሄ ሰውዬ የለችም በይ ተብሎ ከተማረ ነገ ታክሲ ያጭበረብራል፣ መንግስትን ያጭበረብራል፣ ቤተ ክርስቲያንን ያጭበረብራል። የዛኔ ሲታሰር ምን ነው ትላለህ? ግን የተማረውን ነው ውስጥ ያደገበት ነው። አድርግ ብለነው ሳይሆን ሲደረግ ያየው። ወላጆች ሲከባበሩ ካየ ያከብራል። እግዚአብሔር እናትና አባትን አክብር ብሎ ያዘዘው በነገራችን ላይ ለእናትና አባት ጥቅም አይደለም፣ ለልጁ ጥቅም ነው። እናትና አባቱን ሲያከብር ያደገ ልጅ ትንሽ ሲያድግ ማንም ማክበር ይጀምራል። አለቆቹ፣ መምህራኑ እየቀጠለ ይሄዳል። ያው ልጅ ነዋ ወደ ውጭ የሚወጣው። እናትና አባቱን በጣም የሚንቅ የሚያንጓጥጥ ልጅ ሄዶ በስራም በማህበራዊ ህይወቱም አይሳካ፣ ትዳሩም ላይ ይጠብቃል። እየሰማችሁ ነው አይደል? ስለዚህ ብዙ ኢፌክት አለው እያንዳንዱ ልጆቻችን ላይ እና አንዳንዴ ወላጆች የኃይል ውድድራቸውን ያደርጋሉ። ባልና ሚስት ለምሳሌ ሚስት የሆነ ነገር አይቻልም ያለችውን ሄዶ አባት ጋር ሲያስፈቅድ ተዋት እሷን አድርጊ። ስለዚህ ልጅ ሁለቱንም አያከብርም። ለወደፊቱም አለቃና እንትን የበላይ ሰው አይሰማም። አይቷላ ከቤታችን ተምሮ ነው ይወጣ። አንዳንድ ወላጅማ እንደውም ከኔና ከሷ ማንን ትወዳለህ ብሎ ገና እኮ ህፃኑ ልጅ እኮ ነፍሱ ይጨነቃሉ። አይታችሁ እኮ ህፃናት ማንን ትወዳለህ ሲባሉ መረጬ መውደድ አለብኝ ማለት ነው አለ ጭንቀት። ስለዚህ እንዲህ አይነት ክፉ ምሳሌዎች በጣም ብዙ ናቸው፣ ዘርዝረን አንጨርሳቸው። መምህራንን አስተማሪው ገርፎት የመጣ ልጅ እንዴት ልጄን ይነካል ብለህ ወላጅ ልጅ ፊት የምትፎክር ከሆነ መምህር እንዳያከብር አደረገው ይልጅ። ነገ አለቃውን አያከብርም፣ ነገ ካህን አያከብርም። በጣም አስቸጋሪ ነው። ስለዚህ እግዚአብሔር በሰጠን መንገድ ብንሄድ በጣም የተሻለ ነገር ይሆናል። ሁለት ሶስት ነገሮች አንስተን እናጠቃልላለን። በህግና በሉስኪ በስርዓት ማሳደግ። ልጆችን በህግ በስርዓት ማሳደግ ያስፈልጋል። ህግና ስርዓት እንግዲህ ህግ መክልከላ ነው፣ ስርዓት ደግሞ መስመር ማስያዝ ነው። ልጆቻችን የሚፈቀድላቸው ነገር መኖር አለበት፣ የማይፈቀድላቸው ነገር መኖር አለበት። ያሉት ሁሉ መደረግ የለበትም። ያለን ለምሳሌ የሆነ ሰው ምንም ነገር ለልጁ ለማድረግ የሚያስችል ሀብት ሊኖረው ይችላል። ስላለ ግን ዝም ብለህ መስጠት የለብህም። እንደ ልጅ ነው ማደግ ያለባቸው ወላጆች። ይህንን አያደርጉትም። የኔ ልጅ ከማንም በላይ እንዲሆን ነው የምፈልገው ብለው በብዙ ነገር ያጨናንቁትና የነገ ህይወቱን ያበላሽታል። አንደኛ ስግብግብ ይሆናል። በሄደበት ጠይቆ እንዲመባል የማይችል እየሰማችሁ ህፃን ሆኖ የጠየቀው ሁሉ የሚገዛለት ልጅ ትንሽ ሲያድግ ያው ዴቲንግ አንማርም በፊት በተማር ነው። አንዲት እህት ለጋብቻው የለጮኝነት ጠይቆ እምቢ ካለችው ሀገር ነው የሚበጠበጠው። ወይኔ ወይ አንቺ እዚህ ምድር ላይ ላይ ለምን የፈለገውና ሲሰጠው ይኖረው አይቶ እቃ ሲያስገዛ ምን ሲል የኖረ ሰው ትዳርም ላይ ወደዛ ይመጣል። ስራም ላይ ማህበራዊ ህይወትም ላይ ይከተለው። ስግብግቦች፣ ራስ ወዳዶች፣ ራስን ማዕከል ያደረጉ እንዲሆኑ ልጆቻችንን ሳናስበው እናደርጋለን። ስለዚህ መከልከል ያለበት ነገር መከልከል፣ ፍላጎታቸውን መለጠጥ የለብንም። የሚፈቀድ የሚከለከል ነገር መኖር አለበት። ማሞላቀቅ በጣም ብዙ አደጋ ነው። ልጆችን በጣም አሞላቆ ስለማሳደግ ጠቢቡ ሲራክ እንዲህ ይላል። ልጆቹን የሚያባልግ ይላል መጽሐፈ ሲራክ ምዕራፍ 30 ቁጥር 6 ላይ ልጆቹን የሚያባልግ ሰውነቱ ይቆስላል። እየሰማችሁ ነው? ይላል ማለት ነው። ልጆችን አባልጋቸውና ከዛ ሰውነት ይቆስላል። በጩኸታቸው ጊዜ በረብሻቸው ጊዜ ልቡ በህመም ይሰቃያል። ልጅህን ካቀማጠልከው ካሞላቀቅከው ይበረታታብህ ዘንድ ይመለሳል። በጣም ያቀበጥናቸው ልጆች መምታቱን ሊያምራቸው ያሉት ሁሉ እንዲፈጸም ማድረግ። ከዛ በኋላ ትንሽ እንኳን ፊት ስትሰጣቸው ያስቸግራሉ። ሚላን መሰላችሁ ጠቢቡ ልጅህን ካቀማጠልከው ይበረታታብህ ዘንድ ይመለሳል። ከእርሱ ጋር ብትጫወትም ያሳዝንህ ዘንድ ይመለሳል። ትንሽ ስታጫውተው ያስከፋል። እንዳያሳዝንህ ያሞላቀቅከውን ልጅ እንዳያሳዝንህ አትሳቅለት፣ በፍጻሜ ጥርስህን ያረግፍሃል ይላል። የተሞላቀቀ ልጅ አሁን ሳቅለት፣ ካላስተካከልከው ነገ የሳቅበትን ጥርስ ምን ይለዋል? ያረግፈዋል ይላል መጽሐፈ ሲራክ። ስለዚህ ልጆችን ስርዓት ማስያዝ፣ የጨዋታ ሰዓት ጨዋታ ያስፈልጋቸዋል። ልጆች ዝም ብለው እንዲያጠኑ የሚፈልግ ወላጅ አለ። እሱም አቢዩዝ ነው። ቁጭ ብለው በቃ እንደ ትልቅ ሰው ቁም ነገረኛ ይህም ማድረግ ጥሩ አይደለም።
የልጅነት ጊዜ አለ፣ መሮጥ አለባቸው፣ መጫወት አለባቸው። ግን ሁሉ በስርዓት መሆን አለበት። የጨዋታ ሰዓት፣ የእንቅልፍ ሰዓት፣ ሌላም ማድረግ አለብን። ይሄ ስርዓት ነው። ሌላው ለራሳችንም ቃል መታመን አለብን። ባለፈው ሳምንት በጥቂቱ አንስቼው ነበር። ወላጆች ብዙ ጊዜ ለራሳቸው ሕግ ራሱ አይታመኑ እና ልጆቹን ግራ እናጋባቸዋለን። ስርዓትን ማስያዝ እንቸገራለን። ለምሳሌ አንድ ወላጅ ልጁን እንደዚህ ካደረግ እመታሃለሁ ካለ መምታት አለበት። እየሰማችሁ ነው? እመታሃለሁ ብሎ ያን ከቀጠለ ልጁ ዋ ብሎ መቀጠል ያስፈልግ። ምን ማለት ነው? መልስ እንጂ አለዚያ እመታሃለሁ ማለት ምንም አይመስልም። ከዛ በኋላ የማይሆንም ደግሞ ማስፈራሪያ የማይሆን አንዳንድ ወላጅ ገለሃለሁ ይላል። ይገለዋል? አይገለውም። ስለዚህ ልጅ በቃ ቃላት ትርጉም ወደ ማጣት ይመጣል። የማናደርጋቸው እናደርጋለን አለ ማለት ደግሞ ገለሃለሁ ያላችሁትን ለመፈጸም ብላችሁ ትንበሉ ማለት ያለ የማናደርገውን አለማውራት ምንለውን ነገር ደግሞ መመጠን ለሕጋችን በቃ ቃልን በመጥፎ በግርፊያ ብቻ አይደለም። ልጆች ቃል ሲገባላቸው አይረሱም። እዚህ ቦታ ወስዳለሁ፣ እንደዚህ አደርግልሻለሁ፣ አደርግልሃለሁ ካልናቸው ጸጥ ብለው ያን ቀን ይጠብቃሉ። ከዚያ እንዴት እንደሚሰበርልባቸው ያን የጠበቁትን ነገር ትንሽ ነገር ሊሆን ይችላል። ቸኮሌት ምናምን የነሱ ምን ከምን ያልፍ ከሆነች ነገር ያልፍ፣ ግን አለመደረጉ መረሳቱ ይሰብራቸዋል። ሕፃናት በጣም ይጎዳቸዋል ህሊናቸው። ስለዚህ ለራሳችን ቃል መታመን አለብን። የመጨረሻ ሁለት የምናነሳቸው ነጥቦች ልጅን መንገድ መምራት ያስፈልጋል። መንገድ ማዘዝ ብቻ ሳይሆን መንገድ መምራት እንድንቀርጻቸው ስለሆነ እግዚአብሔር አደራ የሰጠን መንገድ ልንመራቸው ያስፈልጋል። መታዘዝን በልስቱ በምክንያትና በፍቅር ልጆች እንዲታዘዙ የማይፈልግ ወላጅ የለም። ግን ልጆቻችን የሚታዘዙ መጀመሪያው በምክንያት እንዲሆን፣ ሁለተኛ በፍቅር እንዲሆን ማድረግ አለብን። ይህ ከእግዚአብሔር የተወሰደ የአስተዳደግ ዘዴ ነው። ራሱ እግዚአብሔር እኛን የሚመራበት መንገድ መጀመሪያው በምክንያት፣ ሁለተኛ በፍቅር። ልጆች ከወደዱ ምንም ነገር ያደርጋሉ። ስለዚህ በፍቅር ደስ ብሏቸው እኛን ለማስደሰት ብለው እንዲታዘዙ መጀመሪያ ከነሱ ጋር ያለንን ትስስር ምን ማድረግ አለብን? ማሳደግ። እግዚአብሔር ምን አለ? ብትወዱኝስ ምን ብትሉኝስ? ስለምንወደው ነው ትእዛዙን የምንጠብቀው። ፍቅር ትእዛዝ ያስጠብቃል። ስለዚህ ልጆች ከፍቅር እንዲያረጉት፣ ነገሩ ደግሞ ገብቷቸው እንዲያረጉት ማድረግ ያስፈልጋል። እግዚአብሔር ትእዛዝ ሲሰጥ እንደዚህ ነው። ለልጆችም አንዳንዴ ለምሳሌ እንደዚህ ካደረግሽ እንደዚህ ይደረግልሻል፣ እንዲህ ካላደረግሽ ግን አይደረግልህም ብሎ ግራ ቀኝ ማሳየት ያስፈልጋል። ነገሩ በደንብ እንዲገባቸው። ለምሳሌ ዛሬ እዚህ ቦታ ልሂድ ይላለች፣ አትሄድም። ለምን? እኔ ስላልኩ አይባልም፣ እኔ ወላጅ ስለሆንኩ አይባልም። የማትሄዱ በዚህ ምክንያት ይሰማሉ። በነገራችን ይገባቸዋል። ሌላ ቀን በዚህ ምክንያት አልሄድም ለካ እንዲሉ ያደርጋቸው። ዝም ብለን ግን በቃ አይቻልም ካልን ልጅ እያሳደግን አይደለም፣ እያሰቃየን ነው። ግን የሚያገኙት ይህን ብታረግ ይህን ትጠቀማለህ። እስኪ እግዚአብሔርን የትእዛዝ መንገድ ይሁን። እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ። እንዲህ ብትሉ ብታምፁ ሰይፍ ይበላችኋል። ስለዚህ ቀነስ እናድርጋቸውና ለልጅ እንጠቀምባቸው። ሰይፍ ይበላል አይባልም ነገር የምድርን በረከትም ማብላት አንችልም። ቸኮሌት አርቦታላችሁ አነሱ። እሺ ብትል ቸኮሌት ይገዛልሃል። እንደዚህ እምቢ ብትል ግን ደግሞ የሚከተል ነገር አለ። ይሄ ማለት ልጆቹ ቅርጽ ያይዛቸው ከነ ምክንያቱ ያለውን ደግሞ ሽልማት ቢሆን ቅጣት ማድረግ አለበት። እግዚአብሔር ያለውን አድርጓል። ዕፀ በለስን ብትበሉ ምን አደርግላችኋለሁ ነው? መልሱልኝ። ሞትን እኮ በደንብ አላስቀረው። ማስፈራሪያ አይደለም የተባለው በትክክል አድርጎታል እግዚአብሔር። እና እንደዚህ አይነት ነገር በጣም ያስፈልጋል። ምርጫ መስጠት ያስፈልጋል ለልጆች። የሚቀርጻቸው ያ ነው። እንደዚህ ከማረግልሽና እንደዚህ ከማረግልህ እንዲህ ከምትሰራና ለምሳሌ ልጆች ስራ መልመድ አለባቸው ከልጅነታቸው። የምታውቁት ነው። ቢያንስ የራሳቸውን ነገር ማጠፍ ማስተካከል ጀምሮ ነው። ግን ደስ ብሏቸው ላይ ሰው ይችላል። እንዲህ ከምትሰራና እንደዚህ ከምትሰራ ብለህ ብታማርጠው ሁለቱም ደስ አይልም። ሁለቱም አልፈልግም ሊል ይችላል። ልጅ ደግሞ ምንም ሊልታ የለበትም። ግን አረጋግጦ ማስመረጥ ይሄ ምን ያደርጋል መሰለህ? ልጆቹን እየሰራቸው ይመጣል። ይህም የእግዚአብሔር መንገድ ነው። አቅረብኩ ለከ እሳትና ውሃም በፊትህ አቀረብኩልህ በይዴ ካለ ዘፈቀድከ ወደ ወደድከው እጅህን ምን በል ስበል።
እኔ በእናንተ መሃል ሕይወትንና ሞትን በረከትና መርገምን አስቀመጡ። በሕይወት ትኖሩ ዘንድ ሕይወትን ምረጡ። ይሄ እግዚአብሔር ቃል። ልጆችን ማማረጥ አንደኛ ማገናዘብ እያስተማርናቸው እንመጣለን። አንዳንዴ 100 ጊዜ አንዳንዴ ወላጅ አሁን የነገረውን ነገር 100 ጊዜ እናገራለን። ልጆች ከነቀቶች ምንም አታተርፉ። ይሄ ነገር አይደረግም ብዬሽ ነበር አይደል? አዎ። ለምን ለማይደረገው ብለን ጠይቃችሁ ይነግሩ። የእነሱን ጭንቅላት እንዲሰራ ድል መስጠት ያስፈልጋል፣ ማስታወስ ያስፈልጋል እንጂ እኔ ጣሪያ ስር እስከኖርክ ድረስ ማለት ብዙም ስራ አይሰራም። ሌላው ለቅጣት መራራት አያስፈልግም። ደከማችሁ ለቅጣት መራራት አያስፈልግም። ብዙ ወላጆች እኔ ልጄ ላይ ጨክኜ እኔ አልመታውም የሚሉ ሰዎች እንደነሱ ልጅ ላይ የጨከነ ሰው የለም። ምክንያቱም መጽሐፍ ቅዱስ ልጅን በበትር ለመምታት የምትሳሳ ከሆነ ጨክነህ አትወደውም ይላል። ልጆች መቀጣት አለባቸው። ዕብራውያን 12 ላይ አባቱ የማይቀጣው ልጅ ማን ነው ይላል። አለ ግን ብዙ የማይቀጣ ልጅ ወጥቶ አገር ይቀጣል። ስለዚህ ወላጆች ልጆቻቸው መቅጣት አለባቸው። ያሳዝናሉ ሲያለቅሱ። ግን እኛ ነገ ከምናለቅሱ እነሱ አሁን ቢያለቅሱ ይሻላል። አሁን ያላለቀሰ ልጅ ነገ ያስለቅሳል። ስለዚህ አሁን በደንብ አልቅሶ ተከፍቶ ለጊዜው ውጤቱ ገብቶት ቢያድግ ይጠቅማል። ግን መቅጣት ማለት ልጁን ማሰቃየት አይደለም። መጽሐፍ ቅዱስ በጣም ድንቅ ቃል አለው። እስቲ በሉ በትርህና ምርኩዝህ እነሱ ያጽናኑኛል። እነማ በበትር ላጽናናችሁ እስቲ ብትባል ትስማማላችሁ? የበትር ማጽናኛ አለ። ነቢየ እግዚአብሔር ላይ እረኛ ስለሆነ እግዚአብሔርን እረኛዬ ነው አለ። እግዚአብሔር ምን ነው የሚያሳጣኝ? እንግዲህ እሱ እረኛ ስለሆነ የእረኛን ስራ በደንብ ያውቃል። የሚያሳጣኝ የለም። እረኛ የሆነ ያልሆነ ነገር ይሰጣል እንጂ መርጦ ለበጉ ጥሩ ነገር ላይሰጥ ይችላል። እግዚአብሔር ግን እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል አለ። ለምለም በሆነው ዝም ብሎ በሆነ ባልሆነው አይደለም፣ ለምለም የሆነ ሳር ላይ ያሳድረኛል። በእረፍቱ ዘንድ ይመራኛል። ይሄ የሚጎርፍ ላይ አይደለም ወስዶ የሚያጠጣኝ፣ ወይ የቆሸሸ አንድ ቦታ ሆኖ የሸተተ ውሃ አይደለም የሚያጠጣኝ። በምን ውሃ ዘንድ? በእረፍቱ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። እረኛዬ እግዚአብሔር ነፍሴን አለ። እንደ በግ ነው እያወራ ያለው ደግ። በግን ተኩላ ሊበላው ገደል ሊገባ ሲል ና ተመለስ ይባላል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ በቀናው መንገድ ምን አለ? መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉ ተኩላ ክፉ አንበሳ ቢመጣ አንተ ከኔ ጋር ስላለህ ምን አልልም? አልፈራም። ለምን? በትርህና ምርኩዝህ አንተ ያዝከው ዱላ በትርና ምርኩዝ አለው። ለምን? እረኛው ዱላውን ሲፈልግ ይመረኮዘዋል፣ ሲፈልግ ምን ይልበታል። ስለዚህ ምኑና ምኑ ነው? በትሩና እነሱ ምን ይሉኛል? ያጽናኑኛል። ለምን? ዱላ ይዞ ቆሞ እሱማ እኔን መጥቶ ውሻ ሊነክሰኝ አይችልም ብዬ እጽናናለሁ። ችግር የለም እላለሁ። ወደ እግዚአብሔር ሲመለስ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ በቤተ ክርስቲያን ያሳርፈኛል፣ በዕረፍት ውሃ በጥምቀት ይቀበለኛል። ነፍሴን ከሲኦል መለሳት፣ ስለ ስሙ በጽድቅ መንገድ ወደ ገነት ወደ መንግሥተ ሰማያት መራኝ። በሞት ጥላ ሲኦል እንኳን መካከል ብሄድ በረድኤተ እግዚአብሔር እጠበቃለሁና አንተ ከኔ ጋር ነህና ዲያብሎስን ክፉን አልፈራም። በትርህና ምርኩዝህ መስቀልህ ያጽናነኛል። በጠላቶቼ ፊት በአጋንንት ፊት ስጋና ደምህን ገበታን አዘጋጀልኝ። እነሱ ይቃጠሉ ይናደዱ ብለህ በእነሱ ፊት ገበታን አዘጋጀልኝ። በእግዚአብሔር ቤት ለዘላለም በመንግሥተ ሰማያት እኖራለሁ። ሁላችንን ያኑረን። በትርና ምርኩዝ የተባለው እንግዲህ ነው። በትር ሊያጽናናም ይችላል፣ ልጅን ሊያረጋጋም ይችላል። መግረፊያም ቢሆንም በጉን እንዳይበላ ነው የሚገርም። ገደል ሊገባ ሲል ስትመታው ትጽናናለህ። ለእኔ ብሎ ነው የመታኝ ትላለህ። ስለዚህ ልጆች የምንመታቸው እንደምንወዳቸው መሆኑን መግለጽ። በትርና ምርኩዝ እጅና እግሬን ይሰባብሩታል ይላል አይ። ስለዚህ ልጁን በጣም በቁጣ ሆኖ የሚማታ እያጽናና አይደል። ግርፊያ ማጽናናት ነው። ይህንን በደንብ ማወቅ አለባቸው። ልጆቹ ሴፍ እንዲሆኑ ማድረግ ማለት ነው። እንደውም ፍትሐ ነገሥት ምን ይላል መሰላችሁ? በትሩን በዱላ ከመምታት በፊት መጀመሪያ ጸልይ አማት ይላል። ምን አድርግ? በጸሎት የተከፈተ ግርፊያ ማለት ነው። ጥሩ ነው አይደል? ለምን መሰላችሁ? ሰይጣን ገብቶ አንዳንዴ ወላጆች ግርፍ አድርጌ ወጣልኝ የሚሉዋል። ይሄው ማማተብ ያስፈልገው ያስፈልጋል። የሆነ ቁጣ አለው ውስጥ ማለት ነው። ስትለው አንጀት የሚርስ ከሆነ ችግር አለ። ስለዚህ መጀመሪያ ምን
አርቅልኝ፣ ይህን ቁጣ ይህን ንዴት አርቅልኝ። ከዛ በጣም ይገርማል። ፍትሐ ነገሥት ወይ በመሬት አለዚያም በጉልበት ላይ ሞክረው ምኑን ዱላውን በጣም የሚጎዳ ሆኖ ልጁን እንዳስተባብረው ቅመሰው መጀመሪያ። ይሄ ጥንቃቄ ከፍቅር ጋር ያስፈልጋል። ግን አይ ልጄ ደስ አይለውም ዱሮ ቅጣት ብሎ ደስ ይላል። ይሄማ ምን ይላል ቅዱስ ጳውሎስ ዕብራውያን 12:1 ላይ ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም ይላል። ዳሩ ግን ኋላ ለለመዱት የሰላምን ፍሬ እርሱም ጽድቅን ያፈራላቸዋል። የምንም ፍሬ የሰላም ጽድቅን ያፈራላቸዋል፣ ለጽድቅ ያበቃቸዋል። ስለዚህ ቅጣት ያስፈልጋል፣ ግን ከርህራሄ ከፍቅር ጋር መሆን አለበት። ቅጣታችን መቀየር የለበትም። ወላጆች አንዳንዴ ግርፊያቸው ወይም ቅጣታቸው ዛሬ መስሪያ ቤት እንደዋሉበት አዋዋል ይወሰናል። ምን ብሎት የመጣ ቀን ልጁ ሲያበሳቸው እኔ እንዴት ሆኜ እንደዋልኩ አታውቂም ብሎ ያለቃውንም የምኑንም እዛ ልጁ ላይ ማለት ነው። አንዳንዴ ደግሞ በጣም የሚሳሳ ከሆነ ልጆቹ በደንብ ያሉ ፓተርኑንና አይገባቸው እንደ ሁኔታውም እንደሚቀጡ የድል ጉዳይ ነው ይላሉ። ጉዳዩን ሲያጠፉ ዛሬ ብቻ በሰላም ይዋልልኝ ይላሉ፣ መጥቶ እንዳወርድብኝ። ስለዚህ ከቁጣ ከኛ ስሜት ጋር መሆን የለበትም፣ ወዲያው መሆን አለበት። ይህን በደንብ አትርሱ። ልጆች ባጠፉ ጊዜ ወዲያው ነው እንጂ መቀጣት ያለባቸው አባት ይምጣ ማታ ነው። አንደኛ ልጁን ስታሸናቅቀው ቀኑ ሙሉ ነው የምትውለው፣ ሌላም ይመጣል። ሁለተኛ የሚቀጣቸው ሰውዬ መኖር አለመኖሩን ቼክ እያደረጉ ይሆናል ጥፋት የሚሰሩት። እሱ አይሄኝ እንጂ ችግር የለውም ወደሚል ይመጣል። ስለዚህ ይሄ በጣም አስፈላጊ ነገር ነው። የመጨረሻው ቤተክርስቲያንና በሉስ ቤት። አዎ ቤተክርስቲያን ቤታችን ውስጥ መግባት አለበት። የክርስቲያን ቤት ቤተክርስቲያን ነው ብለናል አይደል መጀመሪያ ላይ። ስለዚህ ቤታችን ውስጥ ቤተክርስቲያን መኖር አለበት። አንድ ክርስቲያን ቤት ሲሰራ ጀምሮ ቤተክርስቲያንን አስቦ መስራት አለበት። እዚህ ላይ በእውነት በደንብ መናገር ፈልጋለሁ። እዚህ ጉዳይ ላይ በደንብ ጥሩ ፕሮጀክት እየሰሩ ያሉ ልጆች አሉ። ግን ለእናንተ ስነግራችሁ እዚህ ትምህርት ላይ ስናነሳው ብዙ ጊዜ ሰው ቤት ሲያሰራ የማይቀሩ ነገሮች አሉ። መጸዳጃ ቤት አይቀርም አይደለ? ማብሰያ ቤት አይቀርም፣ መኝታ ቤት አይቀርም። ጸሎት ቤት ያስፈልጋል። ያስፈልጋል። ክርስቲያኖች ከሆናችሁ ቤት ስታሰሩ ጸሎት ቤት ዲዛይን ውስጥ መግባት አለበት። እዚህ መካከል አርኪቴክቶች አላችሁ፣ ማቃችሁ ማላቃችሁ ወንድሞች እህቶች፣ ዲዛይን አሰራኝ ብሎ ሰው ሲጠይቃችሁ ጸሎት ቤት ይግባ ወይስ አይግባ በሉሽ። እሻቱ ያስፈልጋል። ሽንት ቤት አስፈልጎ ማድ ቤት አስፈልጎ ጸሎት ቤት ያስፈልጋል። በጣም ወሳኝ ጉዳይ እኮ ነው። ሌላ ነገር እኮ በመሰረቱ እኛ ሀገር ደግሞ አንዴ ካልቸር ከሆነ ሆነ ነው እንደምታውቁ። የቤት ዕቃችን የቤት አቀማመጣችን አንዴ የሆነ ሰው ጀመረው እዛው ነው። እዚህ ጋር ሶፋ፣ ከዛ እዛ ቴሌቪዥን፣ እዛ ብዙ ብርጭቆ ያለበት ማን እንዳመጣው ጊዜ ነው። የቤተሰቡ አባል አይጠጣባቸው አሉ ብቻ ያውናው እየቀረ ይሆናል። የሆነ ሰው ካሳየን በቃ ዶግማ ነው የሚሆነው። ስለዚህ ጸሎት ቤትን ከተጀመረ መደረጉ ይቀራል አይቀርም። ስለዚህ ጸሎት ቤት ያለው ቤተሰብ አንተ ባትጸልይ ልጅ ግን ያንን እያየ ቢያንስ ሲጨንቀው ጸሎት ቤት ይገባል፣ ቁጭ ይላል በቅዱስ አስላት ተከቦ ማለት ነው። ብዙ በዚህ ድንቅ ነገር ያየዋል። ኦርቶዶክሳውያን ሁሉ የጸሎት ቤት ያስፈልጋቸው። የጸሎት ቤት ዲዛይነሮች እንፈልጋለን። አርኪቴክቶች ይሄን መስራት አለባቸው። ጸሎት ቤት አብሮ መካተት አለበት። ልጆች ጸሎት ቤት እያዩ ካደጉ ትዝታ ይኖራቸዋል ከጸሎት። ነገ ቤት ሲያሰሩ ጸሎት ቤት ያስፈልጋል ካይላ ቤት ስታስመርቅ ካህን መጥቶ ነው ማስመረቅ ያለበት። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እበላለሁ ጠጣለሁ፣ እሱም ከኔ ጋር ይበላል ይጠጣል ብሏል እግዚአብሔር። ካህናት ጠርተን ጠበል አስረጭተን ጸሎት አድርገን እግዚአብሔርን ወደ ቤታችን ማስገባት አለብን። ቅዱሳት ስዕላት እያዩ ማደግ አለባቸው። ቀላል ነገር አለ። መዝሙር እየሰሙ ማደግ አለባቸው። ቃል እግዚአብሔር እየሰሙ የልጅነታችን ትዝታ ክፉም ነገር እንኳን እንዴት ልብ እንደሚነካ ታውቃላችሁ። ስለዚህ ውለታ የምንሰራላቸው እግዚአብሔርን እንዲያውቁ አድርጎ ማሳደግ ነው። ከዚያ ውጭ ልጆችን ቤት ውስጥ የጸሎት ሰዓትም መኖር አለበት። አብሮ የሚጸልይ ቤተሰብ አብሮ ይዘልቅ። ቢያንስ ማዕድ እንኳን ሲደረግ በትክክል ጸሎት ማድረግ፣ ልጆች ስርዓት ማለት ማመስገን፣ ምግብ ዝም ብሎ መብላት ሳይሆን
ልጆች እንዳዩት ነው። ካስለመድናቸው ይለምዳሉ። ጸሎት አድርጎ ቅዱስ ኤፍሬም ሶርያዊ ምግብ ቤት እንኳን ገብተህ አዘህ ምግቡ ጥሩ ከሆነ ደስ ብሎ ታመሰግናቸዋለህ። ገንዘብ ካለ ትሰጣለህ፣ ወይ ደግሞ እንዴት አይነት ሼፍ ነው ብለህ ታመሰግናለህ። ምግብን የፈጠረውን አታመሰግነውም ወይ? የሰራውን ካመሰገንክ የፈጠረውን ለምን አይመሰገንም? ይህንን ምግብ ዝም ብለህ ይኸው እስኪ ጨው ባይኖርበት ኖሮ ምግብ ይሆን ነበር ወይ? ጨውን ከድንጋይ የፈጠረው እኮ እግዚአብሔር ነው። ከድንጋይ ላይ ጨው አስቀምጦ ዘይቱን ከእንጨት ላይ አፍልቆ እሱ ባይሰራው ኖሮ በእያንዳንዱ ምግብ ውስጥ እንደው ክርስቲያን ሲበላ ይላል ቅዱስ ኤፍሬም ልክ ጌታ አሳና እንጀራ አበርክቶ የበሉ ሰዎች አልነበሩ? አሳና እንጀራ አበርክቶ የበሉ ሰዎች እንደ ሌላው ቀን ሌላው ወሬ ነው የበሉት ነው እንዴ? አይገርምም? ትንሹን እኮ አሳ እኮ ነው አበርክቶ ይኸው በጣም ይገርማል እያሉ ነው የበሉት። እንደዛ ብሉ ይላል። እነሱን ያበላ አምላክ ነው እያበላ ያለው ራሱ ነው። ስለዚህ ቸርነቱን እያደነቅ ለዚህ ለማድረግ ያብቃን እግዚአብሔር። ስለዚህ የማዕድን ጸሎትን ቃል እግዚአብሔር መናገርን ቤት ውስጥ ማስለመድ የጋራ ጸሎት ያስፈልጋል። ቅዱስ ዮሐንስ አፈወርቅ ቅዳሴ የሚጀምረው ቅዳሜ ማታ ነው ይላል። መቼም ነገ ከመሄዳችሁ በፊት በጊዜ ከመተኛታቸው በፊት የነገው ወንጌል ምን እንደሚነበብ የነገው ምስባክ ምን እንደሆነ ሰምተው ተነጋግረው ቢሄዱ ልጆች ቤተክርስቲያን ሲሄዱ እንግዳ አይሆኑ፣ ደስ ይላቸዋል። የሚያውቁትን ነገር ማታ የሰሙትን ሲደገም ሲያዩ ደስ ይላቸዋል። ከሁሉም ለልጆቻችን ግን ትልቁ ደግሞ ውለታ እያንዳንዳችን በነገራችን ላይ እመቤታችን መቅደስ የገባችበትን ቀን እናከብራለን። መቼ? በ3 አይደል? አዎ ክርስቶስም ቤተ መቅደስ ሲገባ ዕለተ ተአምር ወንጽ ይላል። የተአምርና የንጽህና ቀን የመንጻት ቀን ተብሎ ይጠራል። ክርስቶስን ስምዖን ተቀበለው። እያንዳንዳችን መቅደስ የገባንበት ቀን እኮ አለ የለም? እስቲ አስታውሱ። መጀመሪያ ቤተክርስቲያን ስትሄዱ ሕፃን ሆናችሁ ምንድን ነው ትዝ ይላል? የትኛውን ካህን ያየነው? የእኛ ስምዖን አረጋዊ ማን ነው? እንደ እመቤታችን ፋኑኤል ወርዶ መግባት አለው አላለ ይሆነ እንደ ስምዖን አይኖቼ ማዳንን አይተዋል ያለን ላይኖር ይችላል። ግን መጀመሪያ የሸተተን ዕጣን መጀመሪያ የነበር ይሄ ለልጆች የመጀመሪያው ወደ መንግስተ ሰማያት የመግባት ያህል ቤተክርስቲያን ደግሞ ውብ ነች። በእውነት ለመናገር የኛ ቤተክርስቲያን የምትታይ ለሕፃን በጣም የምታስገርም አንድ ሰው መስማትም ማየትም ባይችል ሰው ቤተክርስቲያን ቢገባ ኦርቶዶክስ ቤተክርስቲያን መለየት ይቻላል። በምን? በአፍንጫው ቢለያ ቤተክርስቲያን ሌላው ሴንስ ሊጠፋ ማለት ወይ ወንጌል ሲያሳልም ደግሞ ምንም ሊጠፋ ደግሞ ወንጌል ሲያሳልም የምትታይ። ስለዚህ ልጆች ይህንን እየለመዱ ካደጉ ቤተክርስቲያንን ይወዷታል። ብፁዕ አቡነ ጎርጎርዮስ ልጆቻችሁን ይሰዷቸው፣ ባይገባቸውም ዕጣኑን ያሸቱ፣ ወንጌሉን ይሳለሙ። ነገ ቤተክርስቲያናቸው የትኛዋ እንደሆነ ለይተው ያውቃሉ። ቸኮሌት ሳትሰጥ ሌላ ብስኩት ምናምን ሳትሰጥ የኛ ቤተክርስቲያን በስርዓቷ ብቻ ሕፃናትን ማፍዘዝ የምትችል ቤተክርስቲያን። ስለዚህ ልጆችን ወደ እግዚአብሔር ቤት መውሰድ ትልቅ ውለታ ነው። የሰማነውን በልቡናችን ያሳድርብን።